ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንደምን አላችሁ? ይህ በዋሸራ አካዳሚ ተዘጋጅቶ የሚቀርብላችሁ የ12ኛ ክፍል የኬሚስትሪ ትምህርት ነው። ተማሪዎች በዛሬው ቪዲዮ የምንመለከተው ሪቪው ኤክሰርሳይዝ ፓርት 2 ነው። ፓርት 1ን ከ1 እስከ 8 ያሉትን ጥያቄዎች በምርጫ በኩል ያሉትን ከ1 እስከ 8 አይተናል። ትሩ ኦር ፎልስን አይተናል። ትሩ ኦር ፎልስ እና ከምርጫዎች ከ1 እስከ 8 ያሉትን አይተናል ማለት ነው። እነኛ ምንድናቸው? ፓርት 1 ብለን ያስቀመጥነው ነው። በፓርት 2 ደግሞ ከ9ኛው ጥያቄ ጀምረን እናያለን ማለት ነው። Question number 9. Among the following compounds, which one is recycled in Solvay process during the production of sodium carbonate? እንደምታውቁት ሶልቬይ ፕሮሰስ የሚባለው the production of sodium carbonate ነው። ሶዲየም ካርቦኔትን የማምረት ሂደት ኢንዱስትሪያሊ ምን ይባላል? ሶልቬይ ፕሮሰስ። በዚህ ፕሮሰስ ላይ ወደ 5 ስቴፖች አሉ። ወደ 5 የሚደርሱ ስቴፖች አሉ። ከዛ በስቴፖች ውስጥ አንድ ኮምፓውንድ ምን ያደርጋል? ሪሳይክል ያደርጋል ማለት ነው። ያ ሪሳይክል የሚሆነው ኮምፓውንድ among these alternative የትኛው ነው? ኤ ሶዲየም ክሎራይድ አለ፣ ቢ ካርቦን ዳይኦክሳይድ፣ ሲ አሞኒያ፣ ዲ ካልሽየም ካርቦኔት፣ ኢ ቢ ኤንድ ሲ። ከነኚህ ምርጫዎች ውስጥ ሪሳይክል የሚሆነው የትኛው ነው የሚለውን ነው የምንመልሰው። ይህን ጥያቄ ለመመለስ ሪአክሽን ኦፍ ሶልቬይ ፕሮሰስ ወይም የሶልቬይ ፕሮሰስን መመልከት አለብን፣ ወይም ስቴፖችን ማየት ይጠበቅብናል። ይሄ ነው ሶልቬይ ፕሮሰስ የሚባለው፣ እነኚህ ሪአክሽኖች ናቸው ማለት ነው። ሉክ እዚህ ጋር በመጀመሪያው ስቴፕ ላይ ካልሽየም ካርቦኔት ወደ ካልሽየም ኦክሳይድ እና ወደ ካርቦን ዳይኦክሳይድ ዲኮምፖዝ ያደርጋል። ዜን ሰከንድ ስቴፕ ላይ ስንመጣ ፈርስት ስቴፕ ላይ የተፈጠረው ካልሽየም ኦክሳይድ ከውሃ ጋር ሪአክት ያደርግና ካልሽየም ሃይድሮክሳይድ ፕሮዲዩስ ያደርጋል። ዜን ኢን ዘ ሰርድ ስቴፕ ካርቦን ዳይኦክሳይድ ፈርስት ስቴፕ ላይ የተፈጠረው ካርቦን ዳይኦክሳይድ ከሶዲየም ክሎራይድ እና ከአሞኒያ እንዲሁም ከውሃ ጋር ሪአክት ያደርግና ምን ፕሮዲዩስ ያደርጋል? ሶዲየም ባይካርቦኔት ኤንድ ኦልሶ አሞኒየም ክሎራይድ ፕሮዲዩስ ያደርጋል ማለት ነው። ዜን ኢን ዘ ፎርዝ ስቴፕ ላይ ስንመጣ ይሄ እዚህ ጋር ሶዲየም ባይካርቦኔት ቀጥታ ዲኮምፖዝ ያደርግና ሶዲየም ካርቦኔት ፕላስ ዋተር ፕላስ ካርቦን ዳይኦክሳይድ ፕሮዲዩስ ያደርጋል። እዚህ ጋር የምንመለከተው የምንፈልገውን ፕሮዳክት አግኝተናል። ማነው እሱ? ሶዲየም ካርቦኔትን የማምረት ሂደት ስለሆነ ሶዲየም ካርቦኔት ኦልሬዲ አግኝተናል ማለት ነው። አሴፓይ ፕሮዳክት ግን ማን አገኘን? ዋተር እና ካርቦን ዳይኦክሳይድ። ካርቦን ዳይኦክሳይድ እዚህ ጋር እንደገና ተፈጥሯል ማለት ነው። እዚህ ጋር ነበረ ዜን እዚህ ጋር የነበረው እዚህ ተጠቅመናል። ይሄኛውን እንደገና ሪሳይክል ሆኖ ስለሆነ ወይም ሪሳይክል ሆኖ ስላገኘ ነው እዚህ ጋር መጠቀም እንችላለን፣ ወይም ዘ ሰከንድ ዘ ሰርድ ስቴፕ ላይ መጠቀም እንችላለን ማለት ነው። ስለዚህ ካርቦን ዳይኦክሳይድ ሪሳይክል ሆኗል ማለት ነው። ዘ አዘር ቲንግ ኢዝ ዋት ኢን ዘ ሰርድ ስቴፕ ላይ አሞኒያ አለን። ዜን ፊፍዝ ስቴፕ ላይ ስትመጡ ካልሽየም ሃይድሮክሳይድ ከአሞኒየም ክሎራይድ ጋር ሪአክት ስለሚያደርግ፣ ምክንያቱም አንድ ኮንቴነር ላይ ነው ወይም ሪአክሽኑ የሚካሄድበት አንድ ቻምበር ላይ ስለሆነ ካልሽየም ሃይድሮክሳይድ እና አሞኒየም ክሎራይድ ቀጥታ ሪአክት ያደርጉና ካልሽየም ክሎራይድ ፕላስ አሞኒያ ፕላስ H2O ፕሮዲዩስ ያደርጋል። ተመልከቱ እዚህ ጋር ማን ተፈጠረ? አሞኒያ ተፈጠረ። ኦልሬዲ አሞኒያ እዚህ ጋር እንዘ ሰርድ ስቴፕ ላይ ተጠቅመንበት ነበር። ስለዚህ ምን አደረገ? ሪሳይክል አደረገ፣ ደግሞ ተፈጠረ ማለት ነው። ስለዚህ በሶልቬይ ፕሮሰስ ላይ ኦር ኢን ዘ ፕሮዳክሽን ኦፍ ሶዲየም ካርቦኔት ላይ ሁለት ኮምፓውንዶች ምን ያደርጋሉ? ሪሳይክል ያደርጋሉ። የመጀመሪያው ማን ነው? ካርቦን ዳይኦክሳይድ ነው ኢን ዘ ፎርዝ ስቴፕ ላይ። ፊፍዝ ስቴፕ ላይ ደግሞ ስንመጣ አሞኒያ ሪሳይክል ሆነዋል ማለት ነው። ስለዚህ የዚህን መልስ የያዘልን ምርጫ ማን ነው? ኢ ነው ማለት ነው። ቢ ኤንድ ሲ ዛት ሚንስ ካርቦን ዳይኦክሳይድ ኤንድ ኦልሶ አሞኒያ ናቸው ሪሳይክል የሚሆኑት። ሶ ዘ አንሰር ኢዝ ዋት? ኢ ይሆናል ማለት ነው። Question number 10. The last step of Solvay process. የመጨረሻው ስቴፕ በሶልቬይ ፕሮሰስ ላይ ምንድነው? ኤ preparation of ammonical brine፣ ቢ carbonation ነው፣ ሲ preparation of carbon dioxide and slaked lime ይለናል፣ ዲ recovery of ammonia። ከዚህ ኦልተርናቲቭ ውስጥ የመጨረሻው የሶልቬይ ፕሮሰስ የቱ ነው? ይህንንም ለመመለስ አሁንም ወደ ሶልቬይ ፕሮሰስ ሪአክሽኖች እንሄዳለን። እዚህ ጋር እንደምትመለከቱ የመጨረሻው ስቴፕ ይሄ ነው ማለት ነው። የመጨረሻው ስቴፕ እንደምትመለከቱት ምንድነው የተፈጠረው? ካልሽየም ክሎራይድ ፕላስ አሞኒያ ፕላስ H2O። ስለዚህ መጨረሻው ስቴፕ ላይ አሞኒያ ሪከቨር አድርጓል። ሰርድ ስቴፕ ላይ አሞኒያን ተጠቅመን ነበረ። ዜን መጨረሻው ስቴፕ ላይ ያ አሞኒያ እንደገና ምን አድርጓል? ሪከቨር አድርጓል፣ ወይም ሪሳይክል እንደገና ፕሮዲዩስ ተደርጓል ማለት ነው። ስለዚህ አሞኒያ ምን አድርጓል? ሪከቨር አድርጓል። ስለዚህ በዚህ ሪአክሽናችን ላይ the recovery of ammonia, it is the last step of Solvay process. So the answer is what? D ነው ማለት ነው። D recovery of ammonia የያዘው ምርጫ D ነው።
Question number 11 the third steps of Solvay process አሁን Solvay process ላይ ነን ሶስተኛው ስቴፕ የሶልቬይ ፕሮሰስ የትኛው ነው A preparation of ammonical brine B carbonation C filtration D calcination አሁንም ይሄንን ለመመለስ ወደ Solvay process ሪአክሽኖች እንሄዳለን እዚህ ሪአክሽን ላይ እንደምትመለከቱት ሶስተኛው ስቴፕ ማለት ሶዲየም ክሎራይድ ከካርቦን ዳይኦክሳይድ እና ከአሞኒያ እንዲሁም ከዋተር ጋር ሪአክት አድርጎ ሶዲየም ባይካርቦኔት ፕላስ አሞኒየም ክሎራይድ ፕሮዲዩስ የተደረገበት ስቴፕ ነው እዚህ ሪአክሽን ላይ ስትመለከቱ ካርቦን ዳይኦክሳይድ ከሶዲየም ክሎራይድ ከአሞኒያ እንዲሁም ከዚህ ከዋተር ጋር ሪአክት አድርጎ ማን ፈጥሯል ሶዲየም ባይካርቦኔት ፕሮዲዩስ አድርጓል ስለዚህ ሶስተኛው ስቴፕ ላይ the reaction of carbon dioxide ማለት ነው the reaction of carbon dioxide and also in order to produce what in order to produce the carbonates or bicarbonateን ፕሮዲዩስ የማድረግ ፕሮሰስ ነው ሶስተኛው ስቴፕ ላይ ይህን ስቴፕ ደግሞ የምንለው ይባላል ካርቦኔሽን ይባላል ካርቦኔሽን ማለት ካርቦን ዳይኦክሳይድ ከተለያዩ ኤሌመንቶች ጋር ወይም ኮምፓውንዶች ጋር እዚህ ሶስተኛው ስቴፕ ላይ እንደምትመለከቱት ከሶዲየም ክሎራይድ ጋር ከአሞኒያ ጋር እና ከውሃ ጋር ሪአክት አድርጎ ማን ፕሮዲዩስ አድርጎልናል ሶዲየም ባይካርቦኔትን ፕሮዲዩስ አድርጎልናል ይሄ ፕሮሰስ ደግሞ ምንለዋለን ካርቦኔሽን ይባላል ካርቦኔሽን ካርቦን ዳይኦክሳይድ ሪአክት አድርጎ ካርቦኔቶችን ባይካርቦኔቶችን ፕሮዲዩስ የማድረግ ፕሮሰስ ምን እንለዋለን ካርቦኔሽን ስለዚህ ሶስተኛው ስቴፕ ላይ የተካሄደው ምንድነው ካርቦኔሽን ነው ማለት ነው ስለዚህ ለዚህ ጥያቄ መልስ ሊሆነን የሚችለው ማን ነው ቢ ነው ማለት ነው question number 12 one of the following is the most common nitrogen based fertilizers ከሚከተሉት ውስጥ the most common nitrogen based fertilizers የሚባሉት የትኞቹ ናቸው ነው ስለዚህ እዚህ ጋር ኦልተርኔቲቭ ተሰጥቶኛል ከዚህ ኦልተርኔቲቭ ውስጥ the most common nitrogen based fertilizers የሚባሉት A anhydrous ammonia ለ B urea C urea ammonium nitrate or UAN solution የሚባለው D or እዚህ ጋር ሁሉም ናይትሮጅን ቤዝድ ፈርቲላይዘርስ ናቸው ማለት ነው ናይትሮጅን ቤዝድ ፈርቲላይዘር በውስጣቸው ናይትሮጅን የያዙ ፈርቲላይዘሮች ናቸው ማለት ነው anhydrous ammonia urea ammonium nitrate and also ሁሉም አጠቃላይ ምንዳቸው ናይትሮጅን ቤዝድ ፈርቲላይዘርስ ናቸው ማለት ነው ስለዚህ the answer is what D ይሆናል ማለት ነው question number 13 which one of the following is the most important chemical groups of herbicides ከተሰጡት ኦልተርኔቲቭ ውስጥ the most common or the most important chemical groups of herbicides እንደ herbicides የሚያገለግል የኬሚካል ግሩፕስ ኦፍ herbicides የትኛው ነው herbicides የሚባለው የትኛው ነው ስለዚህ እዚህ ውስጥ የምንመርጠው herbicides የሚባለው ነው ማለት ነው A chlorphenoxy acid such as 2,4-D B organic phosphorus chemicals such as glyphosate organic phosphorus chemicals such as glyphosate C amide such as alachlor and metallachlor D all of the above ከነኚህ ከተሰጡት ኦልተርናቲቭ ውስጥ the most important chemical group of herbicide የሚባለው የትኛው ነው እዚህ ጋር የተዘረዘሩት they are all are what the group of herbicides ናቸው ማለት ነው herbicide እንደ herbicide የሚያገለግሉ ኬሚካሎች ናቸው or chemical groups ናቸው የኬሚካል group of herbicides ናቸው ማለት ነው ስለዚህ ይሄንን መልስ የያዘልን ምርጫ የሚሆነው የትኛው ነው D ነው ማለት ነው D all ይሆናል ማለት ነው D all question number 14 which of the following is a basic chemicals or manufacturing products produced in Ethiopia from the local raw materials እዚህ ጋር የተጠየቅነው ምንድነው chemicals or manufacturing product that can be produced in Ethiopia ውስጥ ፕሮዲዩስ ሊደረጉ የሚችሉ ኬሚካሎች ወይም manufacturing products ነው from the local raw materials ከሎካል ሮ ማቴሪያል ፕሮዲዩስ ሊደረጉ የሚችሉ የዚህኞቹ ናቸው ነው A ሹገር አለ B ሴመንት አለ C soap and detergent አለ D caustic soda E all of the above እዚህ ጋር ከA እስከ D ተዘርዝረው የምትመለከቷቸው በሙሉ ኢትዮጵያ ውስጥ ፕሮዲዩስ ማድረግ የሚቻሉ ናቸው ማለት ነው ግን ሮ ማቴሪያሎቹ ራሱ የሹገር የሴመንት ሶፕ ኤንድ ዲተርጀንት አሶላሷት caustic soda ሎካሊ አቬሌብል ከሆኑ ማቴሪያሎች ፕሮዲዩስ ልናደርጋቸው የምንችላቸው ፕሮዳክት ናቸው ማለት ነው ኦር ማኑፋክቸሪንግ ፕሮዳክት ናቸው that can be produced in Ethiopia ማለት ነው from the local raw materials ከሎካል ሮ ማቴሪያልስ ፕሮዲዩስ ልናደርጋቸው የምንችላቸው ሲያርኋት ኬሚካሎች ወይም ፕሮዳክቶች ናቸው ማለት ነው ስለዚህ our answer here is what E ነው ማለት ነው all of the above question number 15 the product obtained by combining a material rich in lime calcium oxide with other materials such as clay which contains silica dioxide along with oxides of aluminum iron and magnesium is which one is the the product obtained by combining product በማን የተሰራው by combining the material rich in lime በላይ rich የሆነ ማቴሪያሎች ጋር ኮምባይን ተደርጎ ሊሰራ የሚችል
In lime, calcium oxide with other materials such as clay, which contains silicon oxide, along with oxides of aluminum, iron, and magnesium is A. Glass, B. Cement, C. Steel, D. Fertilizer. እዚህ ጋር የተሰጡን ምርጫዎች አሉ። ከነኚህ ውስጥ የዚህ የተጠየቅነው ሊያሟላ የሚችል የትኛው ነው? ግላስ ነው፣ ሴሜንት ነው፣ ስቲል ነው ኦር ፈርቲላይዘር ነው ማለት ነው። እዚህ ጋር በላይም ስቶን ሪች የሆነ ማቴሪያል ካልሽየም ኦክሳይድ ኤንዶርሶ ሌሎች ማቴሪያል እነ ክላይ እንደዚህ የአፈር ዝርያዎች እነ ሲልኬት አሎንግ ዊዝ አዘር ኦክሳይድስ ኦፍ አሉሚኒየም ከአይረን ከማግኒዥየም ጋር ኮምባይን ተደርጎ የሚሰራ ፕሮዳክት ከዚህ ከተሰጠን ኦልተርኔቲቭ ሲ ነው ቢ ነው ማለት ነው። ሴመንት ነው። ዋናው ፕሮዳክቱ ካልሽየም ኦክሳይድ ኤንድ ላይም ነው ማለት ነው። ካልሽየም ኦክሳይድ። ስለዚህ ይሄን ሊያሟላ የሚችል ግላስ አይደለም፣ ስቲል አይደለም፣ ኤንዶርሶ ፈርቲላይዘር ሊሆን አይችልም። ስለዚህ ማነው ማለት ነው? ቢ ነው ማለት ነው። ቢ ነው። Question number 16, which of the following is not a specific characteristics of chemical industries? ከነኚህ ውስጥ የኬሚካል ኢንዱስትሪ ካራክተሪስቲክስ ያልሆነው የትኛው ነው? A. Using naturally available raw materials. B. Provides transport service to customers. C. Involving chemical reactions. D. Consuming energy. ከዚህ ውስጥ ያልሆነው ወይም ባህሪ ያልሆነው የማን የኬሚካል ኢንዱስትሪ? ኤ ብንመለከት using natural available raw materials in order to operate or in order to get the product ምን ይጠቀማል? ሮ ማቴሪያል ይጠቀማል or naturally available የሆኑ ማቴሪያሎችን ይጠቀማል ማለት ነው። ቢ provide transport service to customers. ትራንስፖርት አያቀርብም ኢንዱስትሪ ግን ምንድነው? ፕሮዳክትን ነው የሚሰጠው ማለት ነው። ፕሮዳክትን ይሰጣል ማለት ነው። ሪአክሽን በማካሄድ or a types of ፕሮሰስ እናድርጎ መጀመሪያ ኢንፑት እናደርገው ፕሮሰስ አድርጎ ፕሮዳክት ሊሰጠን የሚችል አንድ ተቋም ነው ማለት ነው። ስለዚህ ሲ involving chemical reactions reaction ያካሄዳል አንድ ኢንዱስትሪ in order to get the product or the required product it undergo chemical reaction ያካሄዳል ማለት ነው። D consuming energy in order to convert reactant into product ለመቀየር ምን ያስፈልጋል? ኢነርጂ ያካሄዳል ማለት ነው። ስለዚህ ኤነርጂ ኮንሱም ያደርጋል ወይም ኢነርጂ ይጠቀማል ማለት ነው። ስለዚህ ያልሆነው የሚለው መልስ ሊሆንልን የሚችለው የትኛው ነው? ቢ ነው ማለት ነው። ስለዚህ መልሳችን ቢ ይሆናል ማለት ነው። Question number 17 which of the following is a non-renewable resource? ሪሶርስን በሁለት እንከፍላለን ወይም የተፈጥሮ ሀብት የሚባሉትን ባለፈው እንደተማረው በሁለት ነው እንከፍለው። ሪኒዌብል አለ፣ ታዳሽ አለ፣ ነን ሪኒዌብል አለ። ሊታደሱ የሚችሉና ሊታደሱ የማይችሉ ማለት ነው። ስለዚህ በዚህ መሰረት ከዚህ ውስጥ ነን ሪኒዌብል የሆነው የትኛው ነው ነው ጥያቄው። ኤ እዚህ ጋር ኤ ሶይል አለ፣ ቢ ፔትሮሊየም አለ፣ ሲ ዋተር አለ፣ ዲ ፕላንትስ። among these alternative which one is non renewable? ሶይል ሪኒው ማድረግ ይቻላል፣ እንደልሶ ፔትሮሊየም ግን አይቻልም። ፔትሮሊየም ሲ ዋተር ሪኒዌብል ነው፣ ሪኒው ማድረግ ይቻላል። እንደልሶ ዲ ፕላንትስ ሪኒው ይደረጋል ማለት። ስለዚህ መልሳችን ሊሆን የሚችለው ማለት ነው ቢ ነው ማለት ነው። Question number 18 the tanning process the purpose of putting the skin into slacked lime solution is ፐርፐዙ ምንድን ነው? በታኒክ ፕሮሰስ ጊዜ ስኪኑን ወይም ቆዳውን ምን ውስጥ እናስገባለን? ስላክ ላይም ውስጥ እንቀምራለን ማለት ነው። የዚህ ፐርፐዝ ምንድን ነው? ዓላማው ምንድን ነው? ኤ ፋሲሊቴት ዘ ሪሙቫል ኦፍ አንወንትድ ፍላሽ ነው። አንወንትድ ፍላሽን ሪሙቭ ለማድረግ ነው የሚለን የመጀመሪያው ምርጫ ማለት ነው። ከስቴፖች ውስጥ የታኒክ ፕሮሰስ አንደኛው ስቴፕ ነው። በዚህ ጊዜ አንወንትድ ፍላሽ ካለ ወይም ስጋ ቆዳው ላይ ወይም ስኪኑ ላይ ተደርቦ የቀረ ካለ እሱን ሪሙቭ ለማድረግ ምን ውስጥ እናስገባለን? የስላክ ላይም ውስጥ እናስገባለን ማለት ነው። ስለዚህ ይሄ ትክክለኛ መልስ ነው ማለት ነው። ስለዚህ the purpose of putting the skin in the slack lime solution is to facilitate or to remove the unwanted flesh from the skin ከስኪን ላይ ለማስወገድ ነው ማለት ነው። ስለዚህ መልሳችን ኤ ይሆናል ማለት ነው። ቢ dehydrated the skin አይሆንም፣ facilitate the removal of hair አይሆንም፣ soft the skin አይሆንም። so the correct answer for this question is what? A ነው ማለት ነው። A question number 19 the stage in which the shredded sugar cane travels on the conveyor belt through a series of heavy duty rollers which extracts juice from the manufacturing is called A juicing, B collecting alphas, C cleansing and grinding, D all of the above. ይሄ ስቴጅ ምን የሚካሄድበት ስቴጅ ሸርድ የተደረገው ሹገር ኬን ትራቨል ኦን ዘ ኮንቬየር ቤልት ወደ ኮንቬየር ቤልት የሚል ስሮ ኤ ሲሪየስ ኦፍ ሄቪ ዲዩቲ ሮለርስ ሮል እያደረገው ነገር ግን ኤክስትራክት which extracts a juice
from the manufacturing juiceን extract የምናደርግበት in the manufacturing or from the manufacturing we call it A juicing, B collecting the harvest, C cleansing and grinding, D all of the above. The answer is what? A ነው ማለት ነው juicing ማለት ነው juicing stage ነው juicing stage ነው Question number 20 the preservation usually involves preventing blank A the growth of bacteria አንደኛው ምግብን ፕሪዘርቭ የምናደርግበት ፉድን ፕሪዘርቭ የምናደርግበት ብዙውን ጊዜ ምንድነው it is the preventing of the growth of bacteria ትክክል ነው it prevents the growth of what bacteria ባክቴሪያዎች እንዳያድጉ prevent ያደርጋል ነው B the growth of fungi it's right growth of fungi በምግብ ላይ ወይም በፉድ ላይ ምን እንዳይሆን growth of fungi prevent ማድረግ ነው ትክክል C reducing the oxidation of fats which causes rhinitis ሌላኛው ደግሞ oxidation በሚካሄድበት ምግቦች ላይ የሚበላሹ it reduces the oxidation of fats which causes rhinitis ትክክል ስለዚህ ከA እስከ C ያሉት ትክክል ናቸው so our answer is D ነው ማለት ነው Question number 21 which of the following is a component to make soft soap along with the vegetable oil or animal fat ከዚህ ከተሰጡት ኦልተርኔቲቭ ሶፍት ሶፕን ለመስራት የምንጠቀምበት ማቴሪያል ወይም ኬሚካል የትኛው ነው ኮስቲክ ሶዳ ኖ አይሆንም ኮስቲክ ሶዳ አይደለም ስለዚህ ሶፕን ለመስራት የምንጠቀምበት ባይዘው ወይ አሲድ እና ቤዝ ነው ማለት ነው አሲድ እና ቤዝ ነው ስለዚህ ሲውስ ምን በርጥመንድሮ ቤዙ ይሆነው ነው ማለት ነው ኮስቲክ ሶዳ ኖ ኮስቲክ ፖታሽየም ሃይድሮክሳይድ ሶፍት ሶፕ ለመስራት የምንጠቀምበት ስለዚህ ሶፕን በአጠቃላይ ለመስራት የምንጠቀምበት ቤዞች ሶዲየም ሃይድሮክሳይድ ሃርድ ሶፕ ነው ሶፍት ሶፕ ከሆነ ደግሞ ፖታሽየም ሃይድሮክሳይድ ነው ማለት ነው ስለዚህ መልሳችን ሊሆን የሚችለው የትኛው ነው ቢ ነው ማለት ነው ቢ ይሆናል መልሳችን ማለት ነው ስለዚህ በፓርት 2 እስከ 21 ድረስ ያሉትን ሪቪው ኤክሰርሳይዝ ፓርት 2 እስከ 21 ድረስ ያሉትን ጥያቄዎች ሰርተናል በሌሰን 30 ደግሞ ፓርት 3 የሆነው ሌሰን 30 ፓርት 3 የሆነው ከፔጅ መጻፋችሁ 212 ላይ ያለው 212 ላይ ያለው ሾርት አንሰር ጊቭ ሾርት አንሰር የሚለውን እንሰራለን ማለት ነው ስለዚህ ምርጫዎችን እና ትሩ ኦር ፎልሶችን በዚህ መልኩ ጨርሰናል ሾርት አንሰር ላይ እንገናኛለን በሚቀጥለው ሌሰን እስከዛው ድረስ ግን ሰላም ሁኑ ተማሪዎች ፀሐይ ነው ላስተማረ ሰው ግን